بسم الله الحمد لله رب العالمين والصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين. المنهجية الربانية في سورة الكهف للإدارة مانجمنت قاربت هذا استدادر قاربت هذا نقروتشن ما استنابر قاربت هذا الله سبحانه وتعالى تفترى يهونو برهان مني لنا الإيميلوني يقعني النبر يديسكشن إمبورتانت بتقام بك إمبورتانسون بدنب ባለፈው ክፍል አይተናል። ሌላ ደግሞ አንድ ነገር እንመልከት። በጣም ቦልድሊ ያለ ነገር ነው። ሱረቱል ከህፍ ላይ መብደእ ተደሩጅ ምንም ነገር ስናደርግ በቅደም ተከተል ሲባል እንደዚህ ደርድሮ ማለት አይደለም። ስቴፕ ባይ ስቴፕ ነገሮችን መሆን ባለበት ጊዜ መሆን በሚችለው አቅም ልክ መሆን ባለበት መንገድ ማስኬድ ማለት ነው። እና ደግሞ እነዚህ ነገሮች ሁላ ደግሞ ስናስኬድ አህል የሆነው ሰው ለጉዳዩ ተገቢ የሆነው ሰው ኃላፊነት ተሰጥቶት ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በታሪካቸው እንደምናውቀው ሲራ እንግዲህ ብዙዎቻችን እናውቃለን ብዬ አስባለሁ። መጀመሪያ ዳዕዋው ድብቅ ነበረ፣ ብዙ ግልጽ አልነበረም። ከዚያ በኋላ ትንሽ ግልጽ ሲሆን ለቤተሰባቸው ነበረ ወአንዚር አሺረተከል አቅረቢን። ከዚያ በኋላ ከፍ ሲል ደግሞ የመካ ጎሳዎች በአጠቃላይ መካ ላይ የነበሩ ጎሳዎችን መጥራት ነበር። ከዚያ ከፍ ሲል ከመካ ውጪ ወዳሉ ወደ ጣኢፍ ወደ ሌሎች እንዲሁም ለሐጅ የሚመጡ ማዋሲሞች ላይ የተለያዩ ማዋሲሞች ላይ ማዋሲም ማለት ሰዎች የሚበዙባቸው ሲዝኖች ላይ ጊዜዎች ላይ ደግሞ የተለያዩ ጎሳዎችን ጥሪ ማድረግ ጀመሩ። ከዚያ በኋላ እንግዲህ ያለ መዲና ስቴፕ ባይ ስቴፕ እርከን ነው ቀስ እያለ ነው ሄደው። መብደኡ ተደሩጅ በጣም ኢምፖርታንት ነገር ነው። ማንኛውም ለውጥን የሚፈልግ በተለይ ለውጥን ስንል ደግሞ ይሄ ከማህበረሰብ ጋር በተያያዘ ከማህበረሰብ ጋር ብቻ አይደለም ከራሱም ጋር ይሄ ነገር በጣም እዛ ላይ ይጎላል። ግን ከራሱም ጋር ቤተሰቡም ላይ ትዳሩም ላይ ስራውም ላይ ምንም ነገር ላይ ብቻ ተደሩጅ በጣም ኢምፖርታንት ነው። ይሄን ነገር ታውቁታላችሁ። ግን እንዴት ነው ቁርአን ያስቀመጠው እኛ በመናውቀው መልኩ ነው የሚለውን እንመልከት። طيب አላህ Subhanahu Wa Ta'ala ሶስት ምሳሌዎችን አስቀምጧል ተደሩጅ ጋር በተያያዘ። የመጀመሪያው ምሳሌ የአስሐቡል ከህፍ ምሳሌ ነው። አስሐቡል ከህፍ እንደምታውቋቸው ጥቂት ወጣቶች ናቸው። ከዚያ በኋላ እነዚያ ወጣቶች ደግሞ የነበሩበት ጊዜ በጣም ዛሊም በዳይ ሰዎችን አስገድዶ ሐሳብ ለመጫን የሚሞክር ንጉስ የነበረበት ጊዜ ነው። በእንደዚህ አይነት ሲቹዌሽን ያለው ሲስተም ያለው ተጨባጭ እኛ ከምንሄድበት ወይም ቁርአን ከሚያዘን የሌላ የተለየ ሲሆን ምንድነው ማድረግ ያለብን ከተባለ እኛ ማሳካት የምንፈልገው ትልቅ ህልም ካለን ማሳካት የምንፈልገው ማንኛውም አይነት ኸይር ነገር ካለ ምክንያቱም ቁርአን የሚያዘው ነገር ሁሉ ኸይር ስለሆነ ማለት ነው ተለጡፍ ይፈልጋል። ወልየተለጠፍ ይህ በጣም ኢምፖርታንት የሆነ ስትራቴጂ ነው። ተለጡፍ ማለት ከዚህ በፊት በነበረው ክፍል እንዳልኩት ማክሲመም እኛ ማውጣት የምንችለውን በቃ እስከ ጥግ ድረስ አቅማችንን እየተጠቀምን ነገር ግን ካለው ጠንካራ ወይም የቆመ ኃይልና ተጨባጭ ጋር በቀጥታ ክራሽ አለማድረግ ማለት ነው። ከሱ ጋር አለመጋጨት ማለት ነው። አስሐቡል ከህፍ ምን አለ? ዳቦ ፈልጓሉ። እነዚህ ሰዎች መብላት አለባቸው፣ እርቧቸዋል። ስለዚህ ዳቦን ማግኘት አለባቸው። ነገር ግን ምንድነው ማድረግ ያለበት? ዳቦ ጋር ለመድረስ ወልየተለጠፍ በቃ ድብቅብቅ ብሎ ሳይጋጭ ሳያዩት ነገር ግን ምን እያደረገ ነው? ይሄ ሰውዬ ዳቦውን ለማምጣት እየሄደ ነው ያለው። ተግባባን? ስለዚህ ስራውን ለመስራት መሄድ ያለበትን ያህል ርቀት ይሄዳል፣ መታገል ያለበትን ያህል ይታገላል። ነገር ግን በዚህ ውስጥ በጣም ስሙዝሊ ነው የሚሄደው። የመጀመሪያው ይሄ ነው። ሁለተኛው ደግሞ وهو يحاوره የሚለው ነው። وهو يحاوره ሁለቱ ባልደረቦች መካከል እኔ والله እዚህ እነዚህ ባልደረቦችን ነገር ሳይ በጣም የሚያጅበኝ አንድ ነገር መሰላችሁ። እንዴት ነው አሁን እኛ አንድ በጣም ሀብታም የሆነ ሰው ከዛ በጣም ብዙ የሚጠብቀው ጋርድና ቤተሰብ ምናምን ብቻ በዘሩም በመናምኑ ብዙ የሆነ በጣም ገንዘብ ምናምን ያለውን ሰው አንድ ኢማን ያለው ሰው
በአቻ ሜንታሊቲ በአቻ በቃ ማለት እኩል ለእኩል ነን በሚል ሜንታሊቲ ሊያወራው የሚችለው እኔ በጣም የሚያጀበኝ እዚህ ሱራ ላይ በቃ ልኬቱ መሆን ያለበት ኢማን ነው ያ ኢማን አለው አይደለ ምስኪኑ ወይም በቃ እዚህ ላይ ብር የሌለው ምስኪኑ ሳይሆን ብር የሌለው ማለት ነው እና ብዙ ገንዘብ ምናምን ልጅ ምናምን የሌለው ግን የሚያወራበት መንገድ ምንድነው ኖርማል እንደ ኖርማል ሰው ነው የሚያወራው በቃ ኖርማል እና እንዴት ነው ያ ሜንታሊቲ የሚመጣው የሚለውን አላውቅም ኢማን በምን ልክ ውስጣችን ቢገባ እንዲህ በጣም አለ የሚባለውን ሰውዬ እንደ ኩዬ ሳልንቆጠቆጥለት ሳልሽቆጠቆጥለት ሳልንገበገብለት ኖርማል በቃ እኔ ጓደኛዬን ምናምን በቃ ሳወራው ሀቢቢ ምናምን ብዬ እንደማወራው ላወራው የምችለው አላኩል ያህሊን ግን ሁለተኛው ደግሞ እርከን ይህ ነው ተደሩጅ ጋር በተያያዘ እዚህ እርከን ላይ ሲኮን ያው በቃ እኩል ለእኩል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢማንን ይዘው ትንሽ ከፍ ካሉ በኋላ በጣም እኮ ትልልቅ ኢምፕራጦሪያቶችን የእሳቸው ተከታዮች በተለይ ደግሞ ያናገሩ የነበረው እዛ መንገድ ነው ሁለተኛው ተደሩጅ ጋር በተያያዘ እዚህ ላይ ይደረሳል ማለት ነው የመጀመሪያው ተለጥፍ ነበረ ከዛ ተለጥፍን ካለፈ አንድ ሰው የት ይመጣል እኩል ለእኩል ተከሻ ለተከሻ ምን ለካካበት ሶስተኛው ደግሞ የዙል ቀርነይን ምሳሌ ላይ وهو عفوا فاعينوني بقوه በቃ አሁን እሱ ከፍ ብሏል እዚህኛው መርሐላ ላይ ደግሞ ሲደረስ ሰው ያለውን አቅም እንዲያወጣ ነው የሚታገዘው ሰው ያለውን ሁላ ፖቴንሻል እነዚህ ሰዎች ያጁጅና ማጁጅ የሚባሉ ፍጥሮች እየመጡ ስቃያቸውን ነው የሚያሳዩአቸው ከዚያ ያላቸውን መዋሪድ የተፈጥሮ ሀብት አያውቁም ሪሶርሳቸውን አያውቁትም ምን ሆይ ይላቸው ከዛ ውጪ ያላቸውን አንድ ቢሆኑ ደግሞ አቀማቸውን አያውቁትም ከዚያ ግን ዙልቀርነይን የራሱን ሰራዊት ሳይጠቀም የሱን ገንዘብ ሳይጠቀም ምን አደረገ ከራሳቸው ሀብት ስላችሁ የተፈጥሮ ሀብት ማለት ነው ማዕድኑን ይሄ ብረቱን ነሐሱን አውጥቶ እንግዲህ ተራራና ተራራ መካከል ያለን ክፍተት በዛ በኩል ነበር የሚመጡት በዛ እንዲሸፍንላቸው በነሱ አቅም እንዲሸፈን ሆነ ማለት ነው ስለዚህ ሶስተኛው የተደሩጅ ላይ ደግሞ ሶስተኛው ምንድነው የሚሆነው እዚህ ስቴፕ ላይ ሲደርስ አንድ ሰው ከዚህ ተነስቶ ከዛ ወህወ ሐዊሩሃ ደርሶ እዚህ ጋር ሲደርስ እታች ያለውን ዝቅ ያለውን አካል አቅሙን እንዲያወጣ ነው የሚያደርገው ማለት ስለዚህ ማኔጅመንት ላይ ያለ አካል የትኛውም ኃላፊነት ቦታ ላይ ያለ አካል መጀመሪያ እንደዚህ መሆን አለበት ሁለተኛ ተከሻ ለተከሻ ይለካካል ሐሳቡን በአግባቡ መግለጥ ምናምን መቻል አለበት ከዛ በኋላ ከላይ ደግሞ ሲሆንስ ከታች ያለውን አካል አቅሙን እንዲያወጣ በር መክፈት መቻል አለበት ወሰነቁሉ ለሁ ሚን አምሪና ዩስራ ነው የሚለው ከዛ ጋር ያለው ሰው ነገሩ ላይ እንዲገራለት ነው የሚደረገው በቃ በደንብ አቅሙን እንዲያወጣ ማለት ነው ተግባባን እንጂ ሁሉ ጊዜ ባንተ ስር በቃ ከታች ሆኖ ማንዋኢል የሚባል አንድ በጣም ትልቅ ሙፈኪር አለ ስሙ ጠፋብኝ ሐቂቃ የሙስሊሙን ሁኔታ አሁን ላይ ሲገልጽ ከቁርአን ምን ያክል መለያየቱን ማለት ነው በእንትን ነው የሚገልጸው በመጽሐፉ ላይ ዝልዛሉል ዑቁል የሚል መጽሐፍ አለውና እዛ መጽሐፉ ላይ የሙስሊሙን ሁኔታ ሲገልጽ አንድ ልጅ አለ ከዛ አባቱ አለ እና አባትየው እስኪያረጅ ድረስ ልጁን መብራትም ሲሻገር ያሻግሯል ትምህርት ቤትም ይዞት ይሄዳል ከትምህርት ቤቱም ይዞት ይመለሳል ከዛ ትልቅም ሆኖ አባትየው አርጅቶም አባት መታገዝ ባለበትም ሰዓት ልጁን በቃ እጁን ይዞት ምናምን ነገር ስራ ላይ ያሰራው ምናምን ይፈልጋል እና ልጁ ይቀናል ያይና ሌሎች በሱ እኩል ያሉ ልጆች ትልልቅ ነገር ሲያደርጉ ሲያይ ምናምን ይቀናል አሁን የኛ ሜንታሊቲ በሁሉም ነገር ሰውን ማውጣት ምናምን ሰውን መልቀቅ የሆነ ያክል ሼፕ ታረጋውና ከዛ በኋላ በራሱ ነገሮችን ዲስከቨር ለማድረግ በር ከመክፈት ይልቅ በቃ ሁሌ ከኛ የሆነ ነገር እንዲፈልግ በቃ ትንሽ አሁን ይሄን ስል ማለት والله በሁሉም ህይወት መስመር ላይ ይሁት በሸኽነትም በኡስታዝነትም በኢኮኖሚውም በጣም በብዙ አሁን ሁሉንም ያዓመምኩኝ አይደለም ግን በአብዛኛው ይሄን የመሰል ነው ግን የዙል ቀርነይንን የማኔጅመንት
ቁርአን ላይ ያለውን ተመልክተነው ከሆነ የራሱን ሰራዊትም አልተጠቀመም የራሱን ሀብትም አልተጠቀመም አላህ እኮ ሰጥቶታል እኮ ኢቭን እንስጥህ ግብር እንክፈልህ እንኳን ሲሉት አልፈልግም ያላቸውና ይሄ በጣም ኢምፖርታንት ነገር ነው በጣም መረዳት የሚፈልግ ነገር ነው ሰዎችን ትንሽ ሼፕ እናረጋቸዋለን መስመር እናስይዛቸዋለን ከዛስ ሂዱ ነው ምንላቸው እንለቃቸዋለን የሰፊሆችን እኮ ምሳሌ ሲያነሳ ሰፊ ማለት ሞኝ የሆኑ ሰዎችን ገንዘብ በሰጣቸው ገንዘብን የሚያባክኑ ሰዎችን ማለት ነው ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقهم فيها واكسوهم وقولوا لهم قولا معروفا كذا وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ማለት ሞኝ ከሆነ ገንዘቡን ብንሰጠው የሚበትነው ከሆነ እዛ ሰዓት ላይ አትስጧቸዋል አላህ Subhanahu Wa Ta'ala ከዛስ فإن آنستم منهم رشدا ያንን በአግባቡ ማኔጅ የማድረግ ዊዝደም ጥበብን እነሱ ላይ የተመለከታችሁ እንደሆነ ይድፋው ይለይም እንጂ እድሜ ልክ ማለት ነው አንተ ሞኝ ነህ ቂልህ ጅልህ አትበቃም ተብሎ አንድ ሰው እጁ እየተጎተተ አይኖርም ስለዚህ ሰዎችን ማብቃት ላይ ፎከስ ማድረግ አለብን የማኔጅመንት ከፍታው فأعينوني بقوة أجعل بينكم وبينهم ردما ነው እስኪ ከዚህ ጉዳይ ጋር በተያያዘ በቤት አጠገባችሁ ሰው ሊሆን ይችላል ዲስከስ አድርጉ ሐሳብ ተለዋውጡበት ምናልባት ያስተዋላችሁትም ነገር እንደ መፍትሄ የምትሉትም ነገር ካለ በ9282 ኤምክቡን አስቀድማችሁ አድርሱን የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር አብራችሁን ስለቆያችሁ እጅግ አድርጌ ነው ማመሰግነው አላህ ረመዳን ሰው ይበለን السلام عليكم ورحمة الله وبركاته